አሜሪካ የሊቢያን የነዳጅ ዘይት ሀብት ለመዝረፍ አገሪቱን በዶናልድ ትራምፕ ልጅ ቲፋኒ ትራምፕና ባለቤቷ በእጅ አዙር ቁጥጥር ስር እንዲሆን በአሁኑ ወቅት አገሪቱን ሁለት ቦታ ከፍለው እያስተዳደሩ ያሉ ሁለቱ የሊቢያ ኃያላን ቤተሰብ አባላትን ያቀፈ ማዕከላዊ መንግሥት ለማቋቋም እየሠራች ነው። ታዋቂ የአሜሪካ መንግሥት የቀድሞ ባለሥልጣናትና ዲፕሎማቶችን በአባልነት ያቀፈ ግብረ ኃይል በጉዳዩ ላይ ከሁለቱ ኃያላን ቤተሰቦች ጋር በርካታ ዙር ድርድሮች ሲያካሄድ መሰንበቱ የዶናልድ ትራምፕ ልጅ ቲፋኒ ትራምፕና ባለቤቷም በሊቢያ የባህር ዳርቻ ላይ ለወራት መልሕቋን ጥራ የነበረች የመዝናኛ መርከብ ላይ ሲዝናኑ እንደከረሙ ከሊቢያ የወጡ ዘገባዎች አመልክተዋል። የአሜሪካ መንግሥት በዚያች በዘርፈ ብዙ ችግሮች በምትናጥ አገር ውስጥ የሚታዘዘው አሸንጉሊት መንግሥት በትሪፖሊ ለማስቀመጥ በሚያደርገው እንቅስቃሴ ላይ እንቅፋት ይሆኑብኛል ያላቸውን የቀድሞውን የሊቢያ መሪ ልጅ ሰይፍ አልኢስላም አልጋዳፊ በጥይት ተደብድበው እንዲገደሉ አድርጓል የሚሉ ሊቢያውያን በርካቶች ናቸው። ምዕራባዊውን የሊቢያ ግዛትና ዋና ከተማዋን ትሪፖሊ የሚቆጣጠረው በጠቅላይ ሚኒስትር አብዱልሐሚድ ድቤቤህ የሚመራ ዓለም አቀፍ ዕውቅና ያለው መንግሥትና ምስራቃዊውን የሊቢያ ግዛት ደግሞ አማጺውና በአብዛኛው ከአውሮፓና ከአሜሪካ የተመለሱ ሊቢያውያን የሚንቀሳቀሱበት በከሊፋ ሀፍታር የሚመራ መንግሥት አላት። ይህችን በሁለት ቤተሰቦች የምትመራ ምዕራብና ምስራቅ ሊቢያን በአንድ ማዕከላዊ መንግሥት ስር ለማስተዳደር የሚያስችለውን ፍኖተ ካርታ ዋሽንግተን አዘጋጅታ ለተግባራዊነቱ ላይታች እያለች ነው። አብዱልሐሚድ ድቤቤህ ከ5 ዓመታት በፊት በ2021 በሊቢያ በተደረገ ምርጫ አሸንፈው የሊቢያ ጠቅላይ ሚኒስትር በመሆን ሥልጣን ከያዙ ጀምሮ አገሪቱን የመምራት ሥልጣን የመንግሥታቸው እንደሆነ ለማስረዳት ከፍተኛ ጥረት ቢያደርጉም በመንግሥታቸው ውስጥ ያሉ ባለሥልጣናት በተለያዩ አገራት ከሚደገፉ ወታደራዊ ኃይሎች ጋር ግንኙነት በመፍጠርና የነዳጅ ገቢ ለማግኘት ምስራቃዊውን የሊቢያ ግዛት ከሚያስተዳድረው ሀፍታር ጋር በመመሳጠር ጥረታቸው እንዲመክን አድርገዋል። እናም ጠቅላይ ሚኒስትር አብዱልሐሚድ ድቤቤህ ጥርስ የሌለው አንበሳ ሆነዋል የሚል ግምገማ ያደረገችው አሜሪካ የጠቅላይ ሚኒስትሩ አብዱልሐሚድ ድቤቤህ ቤተሰብና ምስራቃዊት ሊቢያን የሚያስተዳድረውን የሀፍታር ቤተሰብ በአንድ ለማዋሃድና የየቤተሰቡን መሪዎች በአዲስ ትውልድ አባላት ለመተካት በሚዋቀረው ማዕከላዊ መንግሥት ውስጥ ለማካተት የሥልጣን መጋራት ቀመር ነድፋ በመንቀሳቀስ ላይ ነች። ሁለቱ ቤተሰቦች ሊቢያን በጋራ እንዲያስተዳድሩ ያስችላል የተባለውን ፍኖተ ካርታ በሥራ ላይ ለመዋል እንቅስቃሴ የጀመረው ግብረ ኃይል ድርድር ላይ ያለ ነው። በኢራን ላይ የተከፈተው ጦርነት የነዳጅ ዘይትን ዓለም አቀፍ የገበያ ዋጋ ስላናረው የአሜሪካ የነዳጅ ኩባንያዎች በአፍሪካ መጠኑ ከፍተኛ መሆኑ የተረጋገጠ የነዳጅ ክምችት ወዳላት አገር ወደ ሊቢያ እንዲመለሱ ለማድረግ የዶናልድ ትራምፕ መንግሥት የጀመረው ጥረት በዓለም አቀፍ ደረጃ አዲስ ትኩረት አግኝቷል። ባለፈው የሚያዝያ ወር መጀመሪያ ላይ በትሪፖሊ የሚገኘው የጠቅላይ ሚኒስትር አብዱልሐሚድ ድቤቤህ መንግሥት ከፈረንሳዩ ቶታል ኢነርጂስና ከአሜሪካው ኖክ ፊሊፕስ ጋር የ25 ዓመታት የነዳጅ ዘይት ልማት ገበያ ስምምነት ተፈራርመዋል። በሊቢያ መንግሥት ባለቤትነት የሚተዳደረው የናሽናል ኦይል ኮርፖሬሽን ቅርንጫፍ የሆነው ዋሃ በቀን 350,000 በርሜል ነዳጅ እያመረተ ነው። በቅርቡ የተፈረመው ስምምነት ምርቱን ወደ 850,000 በርሜል ለማሳደግ የታሰቡ ከ20 ቢሊዮን ዶላር በላይ መዋለ ንዋይ የሚፈጁ ፕሮጀክቶችን ተግባራዊ ያደርጋል። ዋሃ ከኖክ ፊሊፕስና ቶታል ኢነርጂስ ጋር የስምምነቱ አካል በመሆን 4 አዳዲስ የነዳጅ ማውጣትና ለዓለም ገበያ የሚቀርብበትን መሠረተ ልማት ይገነባሉ። ይህ ስምምነት በሊቢያ 19 የነዳጅ ክምችት በሚገኝባቸው ቦታዎች ላይ የሚካሄድ የነዳጅ ፍለጋንና የቁፋሮ ሥራን ያካትታል። የሊቢያ ጠቅላይ ሚኒስትር አብዱልሐሚድ አልድቤቤህ በኤክስ ገጻቸው ላይ እንደጻፉት ትሪፖሊ በሚቀጥሉት 25 ዓመታት ውስጥ ከስምምነቱ ቢያንስ 376 ቢሊዮን ዶላር ገቢ እንደምታገኝ ይጠበቃል። ትሪፖሊ ከኖክ ፊሊፕስና ቶታል ኢነርጂስ ጋር ያላት አጋርነት ሊቢያ በዓለም አቀፍ የኢነርጂ ዘርፍ ውስጥ ካሉት ትላልቅና ተጽዕኖ ካላቸው ዓለም አቀፍ አጋሮች ጋር ያላትን ግንኙነት ማጠናከሯን የሚያንጸባርቅ ልዩ ስኬት ነው ብለዋል። ትሪፖሊስ በተካሄደው የኢነርጂና የኢኮኖሚ ጉባኤ ላይ ለመሳተፍ የመጡት
የግዙፎቹ ኩባንያዎች ተወካዮች እግረ መንገዳቸውን የኮንትራት ስምምነቱን የተፈራረሙ ሲሆን በሥነ ሥርዓቱ ላይ የአሜሪካው አምባሳደር ቡሎስ ተገኝተዋል። እኚህ ዲፕሎማት የፕሬዝዳንት ዶናልድ ትራምፕ ልጅ ቲፋኒ አማት ናቸው። ሁለቱን የሊቢያ ኃያላን ቤተሰቦች ለማስማማት የአሜሪካ መንግሥት ያቋቋመው ግብረ ኃይል በጉዳዩ ላይ የጀመረው እንቅስቃሴ በተጠናከረ መልኩ ከመቀጠሉ በተጨማሪ የሊቢያ የነዳጅ ሚኒስትር ለ2 ሳምንታት አሜሪካ እንዲጎበኙ በዶናልድ ትራምፕ ተጋብዘው ወደ አሜሪካ አቅንተው ነበር። በጉዳዩ ዙሪያ አስተያየት የሰጡት በዓለም አቀፍ ክራይሲስ ግሩፕ የሰሜን አፍሪካ ዳይሬክተር ሪካርዶ ፋቢያኒ አሜሪካ በተለይም አሁን በኢራን ጦርነት ምክንያት ሊቢያ ውስጥ በሚገኙት ሁለቱ ኃያላን ቤተሰቦች መካከል ያለውን ልዩነት በማስወገድ ሁለቱም ቤተሰቦች ወደ ስምምነት በማምጣት ማዕከላዊ መንግሥት እንዲመሰርቱ ከፍተኛ እንቅስቃሴ እያደረገች ነው። ይህ ጥረት ከተሳካ የሊቢያን የነዳጅ ሀብት ለዓለም ገበያ ለማቅረብ ለአሜሪካ ግዙፍ ኩባንያዎች አስተማማኝ ዋስትና ማግኘት ይቻላል የሚል እምነት ያላቸው በመሆኑ ያሰቡትን ከግቡ ለማድረስ አሜሪካውያን ከፍተኛ ፍላጎት አላቸው። ይህን ለማሳካትም የማይፈነቅሉት ድንጋይ የለም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን አፍሪካ ልዩ መልእክተኛ አምባሳደር ቡሎስ ይህን ተልዕኮ ለማሳካት የተዋቀረውን ግብረ ኃይል እየመሩ ነው። ይህንን የአሜሪካ መንግሥት ዲፕሎማሲያዊ ጥረት ብዙ ሊቢያውያን እንደሚቃወሙት ቢታወቅም የአሜሪካ መንግሥት በአካባቢው የሚያደርገው እንቅስቃሴ የአውሮፓና የአፍሪካ መንግሥታትን ከፍተኛ ትኩረት ስበዋል። በተለይ ደግሞ የሊቢያው ጠቅላይ ሚኒስትር አብዱልሐሚድ ድቤይቤህ በጤና ቀውስ እየተሰቃዩ መሆኑ ጉዳዩ የበለጠ ትኩረትን ስበዋል። ከሙአመር ጋዳፊ መገደል ጀምሮ ለአሜሪካ መንግሥት በቅጥረኝነት ሲሠራ የቆየው የጠቅላይ ሚኒስትሩ ያጎት ልጅ ኢብራሂም ድቤይቤህ የሊቢያ ጠቅላይ ሚኒስትር እንዲሆን አሜሪካ ፍላጎት ያላት በመሆኑ ይህን ለማሳካት መንቀሳቀሷ አይቀሬ ነው። ይህ ደግሞ ሌላ ዙር የእርስ በርስ ጦርነት እንዲቀሰቀስ ሊያደርግ ይችላል የሚል ስጋት ፈጥሯል። በቅርቡ በቱርክ አንታሊያ በተካሄደ ዓለም አቀፍ ፎረም ላይ የተካፈለው የአሜሪካ ልዑክ በፎረሙ ከተገኘው የሊቢያ ልዑካን ጋር ምክክር አድርጎ ነበር። በምክክሩ ላይ አሜሪካ በሊቢያ የአመራር ለውጥ እንዲደረግ ፍላጎት እንዳላት መግለጿን የሚያውቅ የአንዲት ምዕራባዊት ሀገር የቀድሞ ባለሥልጣን ለሚድል ኢስት አይ ተናግሯል። ኢብራሂም ድቤይቤህ ከዶናልድ ትራምፕ ልዩ ልዑክ አምባሳደር ቡሎስ ጋር የተለየና የጠበቀ ግንኙነት መስርቷል። ኢብራሂም ከቡሎስና ከቲፋኒ ትራምፕ ጋር በፈጠረው ወዳጅነት አሜሪካ በቢሊዮን ዶላር በሚገመቱ የሊቢያ ንብረቶች ላይ ለ10ና 20 ዓመታት በዓለም አቀፍ ደረጃ እንዳይንቀሳቀሱ የጣለችባቸውን እግድና ክልከላ ለማንሳት ፈቃደኛ መሆኗን አረጋግጠውለታል ሲሉ የተለያዩ መገናኛ ብዙሃን መዘገባቸውን የኒውዮርክ ታይምስ ሪፖርት አረጋግጧል። ከዚሁ ጋር በተያያዘ ምስራቃዊውን ሊቢያ የሚቆጣጠረው የጀነራል ከሊፋ ሀፍታር ልጅ የ35 ዓመቱ ሳዳም ሀፍታር ምስራቃዊ ሊቢያን እንዲቆጣጠርና የሰሜን አፍሪካዊቷ አገር ፕሬዚዳንት ተብሎ ይሾማል። ኢብራሂምና ሳዳም በዚህ ዓመት መጀመሪያ ላይ ፓሪስ በሚገኘው ኤሊሴ ቤተ መንግሥት ስብሰባ አድርገዋል። ይህም የቡሎስ ጥረት አካል ነው። የ35 ዓመቱ ሳዳም ሀፍታር የ82 ዓመት ዕድሜ ያላቸው አባቱን ለመተካት የአሜሪካ ተመራጭ እጩ ሆኖ ብቅ ብሏል። ባለፈው ዓመት ዋሽንግተንን በጎበኘበት ወቅት ከሲአይኤ ምክትል ዳይሬክተር ጋር ተገናኝቶ እንደነበር የዲፕሎማቲክ ምንጮች ለሚድል ኢስት አይ ተናግረዋል። ሊቢያን አንድ ለማድረግ የተደረገው የመጀመሪያው ጥረት በእርግጥ ይህ አይደለም። ሊቢያ ከዛሬ 15 ዓመታት በፊት በኔቶ በተደገፈ ዓመፅ የረጅም ጊዜ መሪ የነበሩትን ሙአመር ጋዳፊን ከሥልጣን ካስወገደ በኋላ ወደ የእርስ በርስ ጦርነት ገባች። ከ10 ዓመታት በላይ አገሪቱ በሁለት የተከፈለች ሲሆን በዓለም አቀፍ ደረጃ ዕውቅና ያለው በአብዱልሐሚድ ድቤይቤህ የሚመራው መንግሥት በትሪፖሊ ይገኛል። ሌላው ደግሞ የምስራቃዊውን የሊቢያ ግዛት የሚያስተዳድር በከሊፋ የሚመራ መንግሥት አላት። ሁለቱ ወገኖች በ2019 ከፍተኛ ደም አፋሳሽ ጦርነት ገጥመው ከሊፋ ትሪፖሊን ለመቆጣጠር ሞክረው ነበር። በሂደትም ውጊያው ወደ ተኪ ጦርነት ተለወጠ። ቱርክ በተባበሩት መንግሥታት ዕውቅና ያገኘውን መንግሥት ስትደግፍ፣ ሩሲያ፣ ግብፅና የተባበሩት አረብ ኤምሬትስ ከሊፋ ሀፍታርን ይደግፋሉ። የድቤይቤህ ቤተሰብ አባል የሆኑት
አብዱልሐሚድ ከሊፋ በ2021 ጠቅላይ ሚኒስትር ሆነው ተሹመዋል። ይህም አገሪቱን በዴሞክራሲያዊ ምርጫ ለማስተዳደር በተባበሩት መንግሥታት የሚመራው ጥረት አካል ነው። አሜሪካን ጨምሮ ሁሉም የውጭ ኃይሎች በሊቢያ በሚካሄደው ዴሞክራሲያዊ ምርጫ ተስፋ ቆርጠዋል ሲሉ አንድ የቀድሞ የምዕራባውያን ከፍተኛ ባለሥልጣን ለሚድል ኢስት አይ ተናግረዋል። ምርጫው ከሁለቱ ቤተሰቦች ጋር አብሮ መስራትና በሁለቱ በጣም ሙሰኛ ቤተሰቦች መካከል ያሉትን መልካም ነገሮች መፍጠር ነው። ነገር ግን ጦረኛው ሀፍታር መርዛማ ናቸው። ዲቤቤ ደግሞ ምዕራባውያንን ሙሉ በሙሉ አይቆጣጠሩም። ይህ የሊቢያን ሕዝብ ሙሉ በሙሉ አልፎ ሊከሽፍ ይችላል ሲሉ የቀድሞው ባለሥልጣን ተናግረዋል። የዲቤቤ ቤተሰብ በምዕራባዊ ሊቢያ ውስጥ ኃይለኛ ሚሊሻዎችን ሲያፈላልቅ ቆይቷል። ከሀፍታር ቤተሰብ ከሳዳም ጋር ሥልጣን ለማጋራት የሚደረገው ማንኛውም ጥረት ተለዋዋጭ የንግድ ቤተሰቦች መኖሪያ በሆነችውና በሜዲትራንያን የባህር ዳርቻ ከተማ ሚስራታ ውስጥ ጥሩ ውጤት ያስገኛል ብሎ ማሰብ አይቻልም። የሊቢያ ታላቁ ሙፍቲ ሳዲቅ አልገራኒ ባለፈው ወር መጨረሻ ላይ በሁለት ወገኖች መካከል የተደረገውን ማንኛውንም የሥልጣን መጋራት ስምምነት ተቃውመዋል። ሀፍታሮች በምስራቅ ሊቢያ ላይ ጥብቅ ቁጥጥር ቢያደርጉም ቤተሰቡ ራሱ ተከፋፍሏል። ሳዳም የጦር ኃይሉን ቁጥጥር እያጠናከረ ቢሆንም ከወንድሞቹ በተለይም በቤንጋዚ የልማትና የመልሶ ግንባታ ፈንድን ከሚያስተዳድረው ቤልቃሲም ጋር ፉክክር ውስጥ ገብቷል። የዲቤቤ ቤተሰብም ሆነ የሀፍታር ቤተሰብ አሁን አንድ ወጥ አካል አይደሉም ሲሉ በሮያል ዩናይትድ ሰርቪስ ኢንስቲትዩት የሊቢያ ኤክስፐርት ጀላል ሃርቻዮ ለሚድል ኢስት አይ ተናግረዋል። ይህ በእርግጥ ለውጥ ሊያመጣ ይችላል። የአሁኑ ሁኔታ ዘላቂ አይደለም። እናም አዲስ መንግሥት ቢታወጅ የአዲስ ሂደት መጀመሪያ ይሆናል ብለዋል። ሊቢያን የሚያውቁ አንድ የቀድሞ የአሜሪካ ባለሥልጣን ለመገናኛ ብዙሃን እንደተናገሩት የባይደን አስተዳደር በሊቢያ ሁለት ኃያላን ቤተሰቦች መካከል ያለውን የሥልጣን ሽኩቻ ለማስቆም የጀመረውን ጥረት የትራምፕ አስተዳደር ባልተለመደ መልኩና ውጤታማ በሆነ መንገድ እያከናወነ ነው። አንዳንዶች ትራምፕ ሊቢያን ለልጃቸው ቲፋኒ ትራምፕና የረጅም ጊዜ ጉዳይ አስፈጻሚያቸው ለሆኑት ለአምባሳደር ቡሎስ በርስትነት ለመስጠት የሚደረግ እንቅስቃሴ እንደሆነ ይናገራሉ። ጃሬድ ኩሽነርና ስቴፋን ዋክቶቭ ወደ ኢራን ሲመላለሱ አማታቸውን በሰሜን አፍሪካ አድራጊ ፈጣሪ እንዲሆኑ ሜዳውም ፈረሱም ያው ብለው ሰጥተዋቸዋል። ይህ የትራምፕ ግፊት ብቻ አይደለም። ሊቢያን ለአሜሪካ የነዳጅ ኩባንያዎች መናኸሪያ ለማድረግና ሊቢያውያንን የዚህ እጅ አዙር ቅኝ አገዛዝ ሰለባ እንዲሆኑ ለማድረግ በማሰብ የተካሄደ ከጆርጅ ቡሽ ትልቁ አንስቶ እስከ ባይደን የዘለቀ የአሜሪካ መንግሥትን ተነሳሽነት በሥራ ላይ ለመዋል የሚደረግ እንቅስቃሴ ነው ሲሉ ተናግረዋል። እውነቱን እንነጋገር ከተባለ የተባበሩት መንግሥታት ድርጅት ሊቢያን እንዳሻት ታደርግ ዘንድ ለአሜሪካ አሳልፎ ሰጥቷታል። በእርግጥ አንዳንድ የታክቲካል ድሎች የተገኙ ሲሆን የሊቢያ ማዕከላዊ ባንክ አገሪቱ ከ10 ዓመታት በላይ የተዋሃደችበትን የመጀመሪያውን በጀት በአፕሪል መጀመሪያ ላይ አስታውቋል። ባለፈው ወር በአሜሪካ የሚመራው ፍሊንትሎክ ወታደራዊ ልምምድ ማዕከል የምስራቅና የምዕራብ ሊቢያ ኃይሎችን ሲርቴ ውስጥ አንድ ላይ ሥልጠና ሰጥቷል። ይህ የሊቢያን የረጅም ጊዜ ታዛቢዎች ያስገረመ እርምጃ ነው። የአሜሪካ የነዳጅ አምራች ኩባንያዎች በኢራን ላይ ጦርነት ከመጀመሩ በፊት ሊቢያ ውስጥ ዕድሎችን እየፈለጉ ነበር። ቼቭሮን በማርች ወር በሊቢያ የሲርት ተፋሰስ የነዳጅ ፍለጋ ፈቃድ ያገኘ ሲሆን ኤክሰን ሞቢል ደግሞ በኦገስት ወር ወደ ሊቢያ እንደገና ለመግባት ከብሔራዊ የነዳጅ ኮርፖሬሽን ጋር የመግባቢያ ስምምነት ተፈራርመዋል። የሊቢያ ብሔራዊ የነዳጅ ኮርፖሬሽን ኖክ የነዳጅ ኤክስፖርት በሚያዝያ ወር በቀን 1.2 ሚሊዮን በርሜል መድረሱን አስታውቋል። ይህም ለ10 ዓመታት የቆየ ከፍተኛ ጭማሪ እንደሆነ ተገልጿል። ነገር ግን አንዳንድ ተንታኞች ሊቢያ እነዚህን ቁጥሮች እንዴት እንዳስመዘገበች ጥርጣሬ አላቸው። በኢራን የሚካሄደው ጦርነት የኢንቨስትመንት ገጽታውን በእጅጉ እንዳለወጠው ይናገራሉ። የሊቢያ አብዛኛው የነዳጅ መሠረተ ልማት የግማሽ ምዕተ ዓመት ዕድሜ ያለው ሲሆን በአገሪቱ ውስጥ ያለው ስታቲስቲክስ ግን
መንግሥታዊ ግልጽነት የጎደለው በመሆኑ ግልጽ አይደለም። የሊቢያ አናሊሲስ መስራችና ሊቢያ ኤንድ ኢንተርናሽናል ኢንዱሪንግ ዲስኦርደር ደራሲ የሆኑት ጄሰን ፓክ አሜሪካና አጋሮቿ ሊቢያ ከባሕረ ሰላጤው የጠፉትን ጥራዞች መተካት ትችላለች ብለው ካሰቡ ቅር ይላቸዋል ብለዋል። ሊቢያውያን ተጨማሪ ነዳጅ ማምረት አለመቻላቸው ከእነሱ ከራሳቸው ውስጣዊ ብቃት ማነስ ጋር የተያያዘ እንጂ የአሜሪካ ወይም የውጭ ድጋፍ መጠን ወይም እጥረት አይደለም። ሊቢያ በዚህ አጭር በሆነ የኢራን ጦርነት ጊዜ ውስጥ በዓለም አቀፍ ደረጃ ትርጉም ያለው የነዳጅ መጠን ማቅረብ ትችላለች የሚለው ሐሳብ አስቂ ነው በማለት ጄሰን ፓክ ለሚድል ኢስት አይ ተናግረዋል። ፓክ እንዳሉት ሩሲያ በ2022 ዩክሬንን በመውረሯ ሊቢያ ለአውሮፓ እንደ ጋዝ አቅራቢነት ሩሲያን ልትተካ ስለምትችልበት ሁኔታ ተመሳሳይ ውይይት አስነስቷል። በዩክሬን ጦርነት መጀመሪያ ላይ ብዙ ሰዎች ሊቢያ አዲሲቷ አልጄሪያ እንደምትሆን ይናገሩ ነበር። ነገር ግን ሊቢያውያን ማሳካት አልቻሉም፣ ይህንንም ማሳካት አይችሉም ብለዋል። ነገር ግን የሊቢያ ሁለት ታዋቂ ቤተሰቦች በአሜሪካ ድጋፍ ስር ሆነው የአሁኑን የአገሪቱን የኃይል ብክነት ለመጋራት እየተቃረቡ መምጣታቸው የበለጠ ሊደረስበት የሚችል ግብ ነው ሲሉ ባለሙያዎች ይናገራሉ። ከዋና ዋናዎቹ ምክንያቶች አንዱ በአንድ ወቅት ሊቢያን ወደ ተኪ ግጭት እንዲቀየር ያደረገው የውጭ ኃይሎች ግንኙነታቸውን ማብዛታቸው ነው። ሳዳም ቱርክን እየወደደ ሲሆን በሳውዲ አረቢያ አደራ ስር ከፓኪስታን አንዳንድ መሳሪያዎችን መቀበል ጀምሯል ሲል ሚድል ኢስት አይ ቀደም ሲል ገልጿል። ይህ በእንዲህ እንዳለ በአንድ ወቅት የትሪፖሊን መንግሥት ትቃወም የነበረችው ግብፅ አሁን ከመንግሥት ጋር ያላትን ግንኙነት አጠናክራ ከሊቢያ የቀድሞ ጠላት አንካራ ጋር አጥር እየገነባች ነው። ጄሰን ፓክ ቱርኮችና ግብፃውያን ሁለቱ የሊቢያ ኃያላን አብረው እንዲሰሩ ፈቃደኛ ናቸው፣ ምክንያቱም የፖለቲካ አውዱ ካለፈው በጣም የተለየ ስለሆነ ነው ብለዋል። ሃርቻዊ በበኩላቸው ይህ እንቅስቃሴ የዶናልድ ትራምፕ ልዩ ልዑክ ከጀመረው ጥረት ጋር ምንም አይነት ግንኙነት የለውም። ግብፅም ሆነች ቱርክ አሜሪካ የሊቢያን ነዳጅ ከመጠቅለሏ በፊት የድርሻቸውን ለመቃረም እየተዋከቡ መሆኑን ሲያይ ያውቃል። አሜሪካ የቱርክ ድጋፍ አላት። ይህች አገር ሊቢያ ውስጥ ካሉት እጅግ ኃይለኛ ተዋናዮች አንዷ ናት። ቱርክ በየትኛውም ዘርፍ በሚደረገው እሽቅድምድም ደስተኛ እንደሆነች የሚያሳዩ አንዳንድ ምልክቶች አሉ። ይህ ደግሞ አስፈላጊ ነው ብለዋል። ሳውዲዎች ቱርክ የምትስማማበትን ነገር እንደሚደግፉ ይታወቃል። እየፈራረሰች ባለችው ሱዳን ከእልቂቱ ጀርባ ነዳጅና ወርቅ የምታተርፈውን አረብ ኤምሬትስ ለመፋለም ተጨማሪ ኃይል በመሆኗ ምክንያት ቱርክ የሚኖራት ሚና ይፈለጋል። አሜሪካ ከቬኔዙዌላና ከኢራን ውዝግብና ትርምስ ቀጥሎ በምስራቅ ሊቢያ ቅጥረኛ ወታደሮች ያሰማራውንና ቀደም ሲል ወደ ሊቢያ ለመግባት የሚፈልገውን የሩሲያ ኦሊጋርኪ ከሩሲያ መንግሥት ጋር በማጋጨት ዕድል ለማግኘት ውጥረት ልትፈጥር ትችላለች። ይህ ደግሞ በአጎራባች ማሊ ውስጥ በሩሲያ የሚደገፈው መንግሥት ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ላይ በተደጋጋሚ የተጠናከረ ጥቃት በመሰንዘር በሰሜን ምዕራብ አፍሪካ የተፈጠረውን የፓን አፍሪካ ርዕዮት አራማጅ መንግሥታት ጥምረት ለማፍረስ ዝግጅት በማድረግ ለመንቀሳቀስ ተቃርባለች። ይህ የአሜሪካ መንግሥት በሙሉ ኃይሉ ወደ ሊቢያ ለመግባት የሚስበው ብቻ አይደለም። ሩሲያ ከማሊ በማፈግፈግ ላይ ነች። በሊቢያም የሆነ ነገር ሊደርስባቸው እንደሚችል ማሰብ እብደት አይደለም ሲል ሃርቻዊ አክሎ የተናገረ ሲሆን ከዘይት ከነዳጅና ከጦር መሳሪያ ዝውውር ጋር ያለውን ግንኙነትም በዝርዝር ይፋ አድርጓል። የተባበሩት መንግሥታት ድርጅት አፕሪል 9 ቀን ይፋ ያደረገው ባለ 288 ገጽ ሪፖርት እንደሚያመለክተው የምስራቃዊውን አዛዥ ከሊፋ ሀፍታርንና ልጁ ሳዳምን እንዲሁም የሊቢያ አረብ ጦር ኃይሎች ኤልኤኤፍን ከሕገወጥ የነዳጅ ዝውውር፣ የካፒታል በረራ፣ ከፋይናንስና የወንጀል መረቦች አስተዳደር፣ ለሱዳን ፈጣን የድጋፍ ኃይሎች አርኤስኤፍ የጦር መሳሪያ አቅርቦት ጋር ያያይዘዋል። ቀደም ሲል በሚድል ኢስት አይ እንደተዘገበውና በተባበሩት መንግሥታት ሪፖርት እንደተገለጸው ከሀፍታር ኃይሎች ጋር ግንኙነት ያለው
የሊቢያ ሚሊሻ ሱብለት ሰላም በዳርፉር የዘር ማጥፋት ወንጀል በስፋት ለሚከሰሰውና በተባበሩት አረብ ኤምሬትስ ለሚደገፈው የፖሊስ ኃይል RSF የጦር መሳሪያዎችንና የሌሎች ዕቃዎች አቅርቦት አመቻችቷል። ሪፖርቱ ከቤንጋዚ ወደብ ወደ ምስራቅ ሊቢያ ወደሚገኙ ሌሎች ወደቦች የሚደረጉ ሕገወጥ የነዳጅ ዝውውር ሥራዎች መስፋፋትን እንዲሁም በቤንጋዚ ወደብና በረእስ ላኑፍ ወደብ ላይ የኮንትሮባንድ መሠረተ ልማት መዘርጋቱን አጋልጧል። በተጨማሪም ሪፖርቱ በሀፍታር ምስራቃዊ የሊቢያ አስተዳደርና ተቀናቃኙ በሆነው ትሪፖሊ በሚገኘው ዓለም አቀፍ ዕውቅና ባለው የብሔራዊ አንድነት መንግሥት መካከል በነዳጅ ዘርፍ ውስጥ የተለያዩ እንቅስቃሴዎችንና የጋራ ድርጅቶችን ያሳያል። የተባበሩት መንግሥታት የፓናል ምርመራ እንዳመለከተው ከኢብራሂም ዲቤቤህና ከሳዳም ሀፍታር ጋር ግንኙነት ያላቸው የታጠቁ ቡድኖች በውሳኔ አሰጣጥ ሂደቱ ደረጃ በብሔራዊ የነዳጅ ኮርፖሬሽን ኖክ ላይ የመቆጣጠር አቅማቸውን አዳብረዋል፣ አሳድገዋል። ኢብራሂም ዲቤቤህ ለአጎታቸው ለሊቢያው ጠቅላይ ሚኒስትር አብዱልሐሚድ ዲቤቤህ የብሔራዊ ደህንነት አማካሪ ናቸው። ሊቢያ በነዳጅ ላይ ከፍተኛ ጥገኛ ስትሆን ከ90 በመቶ በላይ የሚሆነውን የአገሪቱን ገቢ የሚሸፍነው ሃይድሮ ካርቦኖች ናቸው። ፓናሉ በ2025 ወደ ሊቢያ የሚገባው የነዳጅ ገቢ 18.78 ቢሊዮን ዶላር ደርሷል ብሏል። ይህም ይጠበቅ ከነበረው ገቢ አንጻር 10 ቢሊዮን ዶላር ያነሰ ነው። የኖክ በጀት ከታጣቂ ቡድኖች ጋር ለተያያዙ አውታረ መረቦች ገንዘብ ለማሰራጨት እንደ ሽፋን ሆኖ ጥቅም ላይ ውሏል ሲል ሪፖርቱ ዘግቧል። ይህም የኩባንያውን ነፃነት ያዳክማል። የተባበሩት መንግሥታት ድርጅት ሪፖርት እንደሚያመለክተው በሊቢያ የመጀመሪያ የሆነውን የግል የነዳጅ ኩባንያ አርኬኑ በተዘዋዋሪ የሚቆጣጠረው በሳዳም ሀፍታር በተለይም በሊቢያ ዓለም አቀፍ ዕውቅና ባለው መንግሥት ውስጥ የቀድሞ የነዳጅ ሚኒስትር የነበሩት ራፋት አልአባር ናቸው። እንደ ሪፖርቱ ገለጻ ከኦክቶበር 2024 እስከ የካቲት 2026 ድረስ አርኬኑ ከ3 ቢሊዮን ዶላር በላይ የሆነ የነዳጅ ገቢ ከሊቢያ ውጭ ወዳሉት የባንክ ሂሳቦች አዛውሯል። ከሜይ እስከ ጃንዋሪ 2024 ባለው ጊዜ ውስጥ የተቋቋመው አርኬኑ 7.6 ሚሊዮን በርሜል የሚሆን ነዳጅ ዋጋው ወደ 600 ሚሊዮን ዶላር የሚጠጋ ሲሆን ይህን ገቢ ከሊቢያ ውጭ ወዳሉ የባንክ ሂሳቦች እንዲላክ አድርጓል። የኖክ የቀድሞ የዳይሬክተሮች ቦርድ አባል የነበሩት አባርና ቤልቃሲም ሼንገር የሳዳም ሀፍታር ቁልፍ ሰዎች እንደሆኑ ሪፖርቱ ይገልጻል። አባር በኖክ ውስጥ ዋናውን ሚና እንደተጫወቱ የተገለጸ ሲሆን በተቋሙ ቁልፍ ደረጃዎች የሳዳም ሀፍታርና የቅርብ አጋሮቻቸውን ጥቅም ለማስጠበቅ ጫና መደረጉን አረጋግጧል። የሊቢያ የነዳጅ ሚኒስቴር የቀድሞው ምክትል ሚኒስትር ከሳዳም ሀፍታር ጋር ያላቸውን ጥምረት በመጠቀም በሊቢያ ብሔራዊ የነዳጅ ኩባንያ ውስጥ የውሳኔ አሰጣጥ መዋቅር እንደፈጠሩ ተዘግቧል። በተራው ደግሞ የከሊፋ ተወዳጅ ልጅ ሳዳም በዋናነት በአባር ላይ ተጽዕኖን ለመጠቀምና በነዳጅ ዘርፍ ውስጥ ያለውን ጥቅም ለማሳደግ ይተማመን ነበር። ሼንገር እንደዘገበው አባር ከአርኬኑ መፈጠር ጀርባ ያለው የቴክኒክ አርክቴክት ነበር። በዓለም አቀፍ ደረጃ ዕውቅና ካገኘው የሊቢያ መንግሥት ጋር ትሪፖሊ የሚገኘውን የኖክ ኩባንያ በይፋ ቢወክልም የሀፍታር ምስራቃዊ መንግሥት በሚገኝበት ቤንጋዚ ይኖራል። አርኬኑ ከፍተኛ መጠን ያለው የድፍድፍ ዘይት ወደ ውጭ መላክ እንደጀመረ እንደ የተባበሩት አረብ ኤምሬትስ፣ ቢጂኤን ኢነርጂ ባሉ በደንብ በተቋቋሙና የትላልቅ ነጋዴዎች ቅርንጫፎች ላይ ጥገኛ እንደሆነ ሪፖርቱ ገልጿል። በሌላ በኩል ደግሞ የተባበሩት መንግሥታት የፓናል ቡድን በቤላሩስ የኤልኤኤፍ ሥልጠና ልምምዶችን የፓኪስታን ጦር ኃይሎች ዋና አዛዥ ለከሊፋና ለሳዳም ሀፍታር የጦር መሣሪያ ሥርዓቶችን ስለማቅረባቸውና ከተባበሩት አረብ ኤምሬትስ በሀፍታር ቁጥጥር ስር ወደሚገኙ አካባቢዎች በሚገባ የተገነባውን የአየር ድልድይ ሪፖርት አድርጓል። ሪፖርቱ እንደሚያረጋግጠው ኤልኤኤፍ በእነሱ ቁጥጥር ስር ባሉ ወደቦች ውስጥ የሚዘዋወሩ የመሬት ላይ የነዳጅ ዝውውር ሥራዎችን የማድረስ ሎጂስቲክ በማስተባበር ላይ ተሳትፏል። ከትራምፕ አስተዳደር ጋር በቅርበት የተያያዘ የአሜሪካ የሎቢ ድርጅት የሊቢያ ጦር አዛዥና የአገሪቱን ሰፊ ግዛት መሪ የሆነው
ከሊፋ ሀፍታርን ለመወከል የ$2 ሚሊዮን ውል ተፈርዶለታል። ይህም በርካታ የሰብአዊ መብት ጥሰቶች ይሰነዘሩበታል። በዋሽንግተን ፖስት የተዘገበው የገለጻ ስምምነቶች እንደሚያሳዩት በቀድሞ የትራምፕ አስተዳደር ባለሥልጣናት የሚተዳደረው ባላርድ ፓርትነርስ የሊቢያ አረብ ጦር ኃይሎች ኤልኤኤፍ ዋና አዛዥ የሆኑት ሀፍታርንና የምድር ጦር ኃይሎች ዋና አዛዥ የሆኑትን የልጃቸውን ሳዳም ጥቅም ለማስጠበቅ መስማማታቸውን አረጋግጠዋል። ሀፍታርና ኃይሎቹ በሚያስተዳድሯቸው የእስር ማዕከላት ውስጥ በሚፈጸሙ የሰብአዊ መብት ጥሰቶች ላይ ክስ ይሰነዘራል ተብሏል። ሂውማን ራይትስ እነዚህን ክሶች ማለትም ማሰቃየትን፣ ያለ ገደብ መግደልና የጠላት ተዋጊዎችን አስክሬን ማዋረድን ጨምሮ መሪው እንዲመረመር ጥሪ አቅርቧል። የመብት ቡድኑ ከሀፍታር ጎሳ ጋር የማይስማሙ ሰዎች በሕገ ወጥ መንገድ ተገለዋል፣ በዘፈቀደ ታስረዋል፣ ተሰቃይተዋል፣ እንግልት ደርሶባቸዋል፣ እንዲሁም በግዳይ ተፈናቅለዋል ሲል ዘግቧል። ሀፍታር በሊቢያውያን የቀረቡ በርካታ የአሜሪካ ክሶችን እንዲሁም የከሳሽ ቤተሰብ አባላትን ሆን ብሎ አሰቃይቷል የሚል ቀጣይ ክስ ጨምሮ እንደ አውሮፓውያን አቆጣጠር በ2022 የአሜሪካ ፍርድ ቤት ከሕግ አግባብ ውጭ ግድያ በመፈጸምና በማሰቃየት ክስ በመሠረቱ በርካታ ሊቢያውያን ቤተሰቦች ላይ በፈጸሙት የጦር ወንጀሎች ሀፍታርን ተጠያቂ አድርጓቸዋል። የሀፍታር የሕግ ቡድን ሁሉንም ክሶች ውድቅ አድርጓቸዋል። ነገር ግን ቢያንስ አንዱ በመጠባበቅ ላይ ነው። ሊቢያ በ2011 በኔቶ ድጋፍና እገዛ በተደረገ ዓመፅ መሪው ሙዓመር ጋዳፊ ከሥልጣን ከተወገዱና ከተገደሉ ወዲህ ለዓመታት የዘለቀ ዓመፅና ቀውስ አሳልፋለች። ተቀናቃኝ አስተዳደሮችና በርካታ ሚሊሻዎች ለሥልጣን ሲታገሉ ቆይተዋል። ሀፍታር የአገሪቱን ምስራቅና ደቡብ ገለልተኛ መሪ ሆኖ ብቅ ብሏል። እንዲሁም ዋና ከተማዋ ትሪፖሊን ጨምሮ ምዕራባዊ ሊቢያን በሚቆጣጠረውና በተባበሩት መንግሥታት ዕውቅና ባገኘው የብሔራዊ ስምምነት መንግሥት ጂኤንኤ ላይ ጥቃት ፈጽሟል። የሎቢ ኮንትራቱ መፈረም የመጣው ሀፍታር የቤተሰቡን በምስራቅ ሊቢያ ላይ ለመቆጣጠር ባደረገው ጥረት መካከል ነው። የሀፍታር 5 ወንድ ልጆች እያንዳንዳቸው ኃይለኛ ቦታዎችን ይይዛሉ። ታናሹ ሳዳም ደግሞ እሱን የመተካት ዕድሉ ሰፊ ነው። ሳዳም በቅርቡ ከብዙ የአሜሪካ ባለሥልጣናት ጋር ተገናኝተው ነበር። ከእነዚህም መካከል የትራምፕን የአረብና የአፍሪካ ጉዳዮች አማካሪ ማሳድ ቡሎስንና በሊቢያ የአሜሪካ ጉዳይ ኃላፊ ጄርሚ ብሬንትን ጨምሮ የአሜሪካ ኤምባሲ በኤክስ ገጽ ላይ ባወጣው መግለጫ የመካከለኛው ምስራቅና ሰሜን አሜሪካ ሂውማን ራይትስ ረዳት ዳይሬክተር ሃናን ሳላህ ከሀፍታርና ሌሎች በሰብአዊ መብት ጥሰት ተሳትፈዋል ተብለው ከተጠረጠሩ ሰዎች ጋር መስራት በጣም ችግር ያለበት መሆኑን አስጠንቅቀዋል። እነዚህ ሰዎች መጀመሪያ ለተፈጸሙ ማናቸውም ጥሰቶች ተጠያቂ መሆናቸውን ከማረጋገጥ ይልቅ ወደ ሥልጣን እየቀረቡና እንደ የዚች አገር የወደፊት የፖለቲካ ልሂቃን እየተገለጹ ነው ብለዋል።